ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። ስለ ሰበር አጣሪ ችሎት ሕግ ነክ መረጃ ላካፍላችሁ። በፌዴራል ጠቅላይ ፍርድ ቤት የሚገኘው ሰበር አጣሪ ችሎት 3 ዳኞች የሚሰኙበት ሲሆን ስልጣኑም የቀረበው ጉዳይ መሰረታዊ ሕግ ስህተት ተፈጽሟል ወይስ አልተፈጸመበትም የሚለውን ጉዳይ የሚያጣራ ችሎት ነው። ይኸው ችሎት የቀረበው ጉዳይ መሰረታዊ ሕግ ስህተት ተፈጽሞበታል በሚል ከሆነ ጉዳዩ እንዲጣራ 5 ዳኞች ተሰይመው ወደሚሰሩበት የሰበር ሰሚ ችሎት ለተጨማሪ ምርመራ ይልካል። 5 ዳኞች የሚሰየሙበት ሰበር ሰሚ ችሎት በ3 ዳኞች ታይቶ የተመለሰለትን ጉዳይ እንደ ሁኔታው ሊያጸናው፣ ሊሽረው ወይም ወደ ስር ፍርድ ቤት በነጥብ ሊመልሰው ይችላል። አሁን ማንኛውም በክርክር የተረታ ሰው ጉዳዩን ወደ ሰበር ሰሚ ችሎቱ የመውሰዱ ጉዳይ እየተለመደ መጥቷል። 3 የጠቅላይ ፍርድ ቤት ዳኞች የሚሰየሙበት የሰበር አጣሪ ችሎት የሚቀበሉት አቤቱታ መሰረታዊ የሆነ ሕግ ስህተት የተፈጸመ ወይም ያልተፈጸመ መሆኑን የሚገልጽ ከመሆኑ ጋር ተያይዞ ዳኞች ሊኖራቸው የሚገባው ክህሎትና እውቀት በዚሁ ልክ አስተማማኝ ሊሆን ይገባል። እነዚህ 3 ዳኞች የሚሰጡት መሰረታዊ የሆነ የሕግ ስህተት አልተፈጸመም የሚል ውሳኔ ለባለ ጉዳዩ የመጨረሻ ዕድል ነው። ውጤቱን ከመቀበል በቀር ሌላ ምርጫም ላይኖር ይችላል። አልፎ አልፎ ወደ ፌዴሬሽን ምክር ቤት መሄዱ እንደተጠበቀ ሆኖ ወደ ሕገ መንግስቱ አጣሪ ጉባኤ የሚቀርብ ጉዳይም ቢሆን ሕገ መንግስቱን የሚቃረን ውሳኔ ነው በሚል የሚቀርብ አቤቱታ ስለሚሆን ውሳኔው የመቀልበስ ዕድሉ እጅግ ጠባብ ነው። በሰበር አጣሪ ችሎት የሚቀርብ አቤቱታ መሰረታዊ ሕግ ስህተት አልተፈጸመበትም ተብሎ ጉዳዩ የሚዘጋ ከሆነ ምንም እንኳን የተሰጠው ውሳኔ የአስገዳጅነት ባህሪ ኖሮት ሌሎች ተመሳሳይ ጉዳዮችን እልባት ለመስጠት የማይጠቅም ቢሆንም ስህተት አልተፈጸመበትም የተባለበት መንገድ የተሳሳተ ከሆነ በባለ ጉዳዩ ላይ ላይመጣ የሚችለው ጉዳት ተመላሽ አይደለም፣ የመጨረሻ እንጂ። 5 ዳኞች የሚሰኙበት ሰበር ሰሚ ችሎት በጠንካራ ሰበር አጣሪ ችሎት ካልታገዘ ፋይዳ ላይኖረው ይችላል። ሰበር አጣሪ ችሎት በሕግ እውቀት ክህሎት፣ በልምድና በስነ ምግባር ታንጾ የሀገሪቱን ሕግ መሬት ላይ ካለው እውነትና የፍትህ ምህር ጋር እያዛመደና እያዋደደ ለሀገሪቱ የሕግ ሳይንስ እድገት ጠቃሚ የሆኑ ውሳኔዎችን በሰበር ሰሚ ችሎቱ በኩል እንዲያልፍ ለማድረግ ተኪ የለውም። ከምንም በላይ ግን ለፍትህና ለእውነት ዘብ ቋሚ መሆን ይኖርበታል። በሰበር አጣሪው በኩል መሰረታዊ ሕግ ስህተት የተፈጸመበት ወይም ያልተፈጸመበት ስለመሆኑ እንዲጣራ ወደ ሰበር ሰሚ ችሎት የተመራው ጉዳይ ሁሉ ተቀባይነት አለው ማለት አይደለም። አጣሪ ችሎቱ መሰረታዊ ሕግ ስህተት የተፈጸመበት መሆን አለመሆኑን ጭብጥ መስርቶ ወደ ሰበር ሰሚ ችሎቱ የላከውን ጉዳይ ሰበር ሰሚ ችሎቱ የተፈጸመ ሕግ ስህተት አለመኖሩን በመግለጽ አቤቱታውን ሊመልሰው ይችላል። የሰበር አቤቱታ ማቅረብ የሚቻለው ለሰበር የሚቀርበው ጉዳይ ውሳኔ ባገኘ በ90 ቀን ውስጥ መሆኑን ልብ በማለት መብትና ጥቅሙን ማስከበር ያስፈልጋል። አመሰግናለሁ።